የኢትዮጵያ ንግድ ባንክ በባጀት ዓመቱ ታሪካዊና እጅግ ከፍተኛ የሆነ ትርፍ ማግኘቱ ተሰማ። የዜናው ቀን ሰኔ 25 2018 ዓ.ም። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዛሬ በፋይናንስ ዘርፍ የተሰማውን እጅግ አስደናቂና ታሪካዊ ብስራት ይዤላችሁ ቀርቤያለሁ። የሀገራችን ግዙፉ የፋይናንስ ተቋም የኢትዮጵያ ንግድ ባንክ በባጀት ዓመቱ አስገራሚ ስኬት በማስመዝገብ በታሪኩ ወደር የሌለው ግዙፍ ትርፍ ማግኘቱን እንግዲህ ይፋ አድርጓል። ዝርዝር መረጃውን እንደሚከተለው አቅርቤላችኋለሁ። የእድገቱና የስኬቱ ዋና ማሳያዎች የትርፍ ማማው ባንኩ በባጀት ዓመቱ በታሪክ ታይቶ የማይታወቅ ከ80 ቢሊዮን ብር በላይ የተጣራ ትርፍ ማግኘት ችሏል። ይህም ተቋሙ ከዓመታት በፊት ከነበረበት የህልውና አደጋ ሙሉ በሙሉ ወጥቶ በአፍሪካ ደረጃ ግንባር ቀደም ጥንካሬ ላይ መድረሱን እንግዲህ ያሳያል። በአንድ ዓመት ጊዜ ውስጥ ብቻ ከ707.4 ቢሊዮን ብር በላይ አዲስ የተቀማጭ ገንዘብ ማሰባሰብ የቻለ ሲሆን ይህም የባንኩን አጠቃላይ ተቀማጭ ሀብት ወደ 2.4 ትሪሊዮን ብር ከፍ አድርጎታል። ባንኩ በዓመት ውስጥ 848 ቢሊዮን ብር አጠቃላይ ብድር የለቀቀ ሲሆን ከዚህም ውስጥ እጅግ ከፍተኛ ድርሻ ማለትም 90% 588 ቢሊዮን ብር የተሰጠው ለግል የቢዝነስ ዘርፍ መሆኑ ተገልጿል። ከውጭ ንግድ ኤክስፖርት 2.1 ቢሊዮን ብር ዶላር የተገኘ ሲሆን አጠቃላይ የውጭ ምንዛሬ ፍሰቱ በአንድ ዓመት ውስጥ 5.6 ቢሊዮን ብርም ደርሷል ማለት ነው። ካለፈው ዓመት ጋር ይህ ሲነጻጸር የ91% አስደናቂ እድገት በማሳየት 546 ቢሊዮን ብር ብድር ማሰባሰብ ወይ ደግሞ ማስመለስ ተችሏል። የባንኩ ፕሬዝዳንት አቶ አቤ ሳኖ የ2018 ባጀት ዓመት አፈጻጸምን አስመልክቶ በሰጡት መግለጫ የስኬት ሊመዘገብ የቻለው በማናጅመንቱ፣ በሰራተኞቹ ቁርጠኝነት፣ በደንበኞቹ ታማኝነትና በመንግስት ድጋፍ መሆኑን ጠቅሰው ምስጋና አቅርቧል። በቀጣይ ዓመት ደግሞ 832 ቢሊዮን ብር አዲስ ተቀማጭ ገንዘብ ለማሰባሰብ ታቅዷል። የባንኩ አጠቃላይ ዓመታዊ ገቢ ወደ 360 ቢሊዮን ብር ለማድረስ ገቢ ተቀምጧል። የመረጃው ምንጭ የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ቤቱን ፎሎ አድርጉ። መረጃው ሼር ይደረግ።